ስለ ሀገሪቱ ወቅታዊ ፖለቲካዊ ሁኔታ ተቃዋሚ የፖለቲካ ፓርቲዎች ተመሳሳይ አቋም አላቸው። አንደኛው ምልከታ የኢትዮጵያ ፖለቲካ ችግር ላይ ነው ይላል። በኔ አመለካከት ከመቼውም ጊዜ ማለት ኢህአዴግ ስልጣን ከያዘ በኋላ ከመቼውም ጊዜ በበለጠ አስቸጋሪ የፖለቲካ ሁኔታ ውስጥ እንዳለን ነው የሚሰማኝ። ሀገራዊ ፖለቲካዊ ሁኔታውን ወደ ባሰ ችግር የገባ የሚሉት መኢአድና ሰማያዊ ፓርቲ የፌዴራል ስርዓቱን ለችግሩ መንስኤ ያደርጉታል። በተለይም የዚህ የፌዴራል ስርዓቱ ችግር ነው፣ የአገዛዙ ችግር ነው፣ የስርዓቱ ችግር ነው። ፌዴራሊዝም በ21ኛው ክፍለ ዘመን ዘመናዊ አስተዳደር መሆኑን እናውቃለን። በዚህ ላይ አንጣላም። ከዛ ውጭ ግን በተለይ በቋንቋ ላይ የተመሰረተውና በዘር ላይ የተመሰረተው ፌዴራሊዝም ለኦሮሚያና ለሶማሌ ብቻ ሳይሆን ሁሉም ቦታ ላይ አሁን ችግር እየፈጠረ ያለው እሱ ነው። በሀገር አቀፍ ደረጃ ላይ ኢህአዴግ ይህንን ሀሳብ አይቀበልም። 87 ላይ ህገ መንግስቱ ነው ወጥቶ ህገ መንግስቱን ተከትሎ በህዝብ ይሁንታ የተመረጠው መንግስት ከተመረጠ በኋላ የተነደፉት የልማት የሰላምና የዲሞክራሲ መርሃ ግብሮች ውጤታማና ስኬታማ የሆኑት በዚህ ፌዴራላዊ ዲሞክራሲያዊ ስርዓት አደረጃጀት ነው። ስለዚህ ፌዴራላዊ ስርዓቱ በዚህ መንገድ የፈጠረው ምንም አይነት ችግር የለም ሲሆን ችግር ነው የፈጠረው። በኢህአዴግ ምልከታ የወቅታዊ ችግሮች ምንጩ ሌላ ነው። በክስተቶች ወደዚህ ድምዳሜ መድረስ የለባቸው። ባለፈው ለምሳሌ 25 ዓመት እነዚህ ችግሮች ባልተፈጠሩባቸው ፈጣን ልማት በተረጋገጠባቸው ይሄ ጉዳይ እንደ ጉዳይ ባልተነሳባቸው ዓመታት ይሄ ጉዳይ አልነበረም። ወደዚህ ምን አወራለን? አንደኛ አሁን ቋንቋ መሰረት ያደረገ ብቻ አይደለም የተፈጠረ ያለው፣ አጠቃላይ የአመራር የአስተዳደር ስርዓት መዳከም እየፈጠረው ያለው ችግር ነው። በሽታ ላልሆነው ነገር መድኃኒት ብናዝለት የተሳሳተ ውጤት ነው የምናገኘው። መድኃኒት መሆኑ ቀርቶ መርዝ ነው የሚሆነው። አቶ ልደቱ ለህዝብ ጥያቄ ፈጣን ምላሽ ያለመስጠትን የፖለቲካ ቀውሱ ሌላ ምክንያት አድርገው ያነሳሉ። ግን እነዚህ ጥያቄዎች በወቅቱና በተገቢው ሁኔታ ተገቢ መልስና መፍትሄ ሳያገኙ በመቅረታቸው አሁን ላይ ጥያቄው የሰብአዊ መብት የዲሞክራሲ ከመሆን አልፎ የአገር ህልውና ጉዳይ ሆኗል። አሁን እየሰጋን ያለ ነው በዚች ሀገር ሰብአዊ መብት ይከበራል አይከበርም፣ ዲሞክራሲ ይኖራል አይኖርም አይደለም። እንደ አገር ፖለቲካዊ መረጋጋት ኖሮን እንቀጥላለን ወይስ አንቀጥልም ነው። እዚህ ላይ ስርዓቱ ወይም ገዢው ፓርቲ ቆም ብሎ የዚህን ሁኔታ አደገኝነት ተረድቶ ጠንካራ የሆነ የፖለቲካ መፍትሄ መስጠት ነበረበት። ይሄን አልሰጠም። ባለመስጠቱ አሁን ሶስተኛ ሁኔታ እንደገና እየተፈጠረ ነው። በህዝብና በመንግስት ያለው ግጭት እንዳለ ሆኖ በራሱ በመንግስት መዋቅሮች ውስጥም የምንሰማቸው ነገሮች አሁን ጤናማ አይደሉም። ኢህአዴግ ይህንን የውስጥ በሽታ ይላል። በብሔር መልክ የሚገለጽ የጥገኛ ገዢ መደብ መደበቂያ ሁኔታ መፈጠር። ይሄ ጥገኛ ገዢ መደብ በየትኛው መንገድ ይገለጽ፣ በየትኛው ሁኔታ ይገለጽ፣ ዞሮ ምንድነው ስልጣን ይዞ ሀብት ፈጥሮ ተጨማሪ አዲስ ገዢ መደብነት ባለሀብቱ የፈጠረውን ክፍተት እሱ ራሱ ተጠቅሞ መውጣት ነው የሚፈልገው። ስለዚህ አሁን እያጋጠመን ያለው አንደኛ በስርዓቱ ባለቤትነት እየመራ ያለው አብዮታዊ ዲሞክራቲክ ኃይል ውስጥ ኢንተርናል የሆነ መበላሸት ምክንያት ወደዚህ እየገባ ስለሆነ ነው። ኢህአዴግ ለችግሮቹ ያስቀመጠው መፍትሄ ራስን ማጽዳት የሚል ነው። አሁን ስርዓቱ መመዘን ያለብን ከህዝቡ አጠቃላይ ሁኔታ ነው። እንደ ህዝብ አብሮ መኖር ላይ የትኛውም የሀገራችን ብሔር ብሔረሰብና ህዝብ ጥላቻ የለውም። የትኛው ያጋጠመን መፈናቀል ከአንድ ቦታ ወደ ሌላ ቦታ የሚሄዱ ጉዳዮች ያጋጠሙን የአመራር ድክመትና ብልሽት የፈጠሯቸው ናቸው። እነዚህ የአመራር ብልሽትና ድክመቶች ስርዓቱ ከውስጡ ራሱን ማጽዳት ላይ ያሉ ጉድለቶች ናቸው። ማጽዳት ካለብን ስርዓቱ ራሱን ከውስጡ ነው ማጽዳት ያለብን። ከዚህኛው የተለየው የመፍትሄ ሀሳብ ለሀገሪቱ ህዝብና መንግስት የቤት ስራ የሚሰጥ ነው። የሀገርን ጉዳይ የሰላምን ጉዳይ እንደዚህ ዝም ብለን በተረት የምንዳራበት ጉዳይ አይደለም። ሁሉ ነገር የሚኖረው ልማት የሚኖረው ዲሞክራሲ የሚኖረው ሰብአዊ መብት የሚኖረው ሀገር ሲኖር ነው። ዋናው ሰላም ሲኖር ነው። ይሄ በሌለበት ሁኔታ የምንመኛቸው መብቶች ሁሉ ሊከበሩ አይችሉም። ግን አንድ የፖለቲካ ስርዓት ይሄን አንደርስታንድ አድርጎ ይሄን ተገንዝቦ የህዝቡን ጥያቄ በአግባቡ በተገቢው ጊዜና ሁኔታ መመለስ ካልቻለ የፈለገውን ያህል የሀገር መፍረስን ጉዳይ ብንጠላውና ብንፈራውም ሊቀር አይችልም። መቅረት የሚችል ቢሆን በሶሪያ ይቀር ነበር፣ በሊቢያ ይቀር ነበር፣ በየመን ይቀር ነበር።
ሶስቱም ፓርቲዎች የሚስማሙበት አንድ ሀሳብ ሰላምን ጠብቆ ሀገርን ማኖር፣ ህልውናዋን መጠበቅ። የአሁኑ ውይይታችን የምርም ከልባችን ለመግባባት የሚያስችል ውይይት እንድናካሂድ ተስማምተን የገባንበት ውጤቱም ያማረ በመሆኑ ነው እንግዲህ እጅግ ጥሩ ነው ለማለት የቻልኩት። ይሄን የሚያማልል ሁኔታ ተመልሶ በፈጣን ሁኔታ ሀገራችን ማደግ የጀመረችበትን ማስቀጠል፣ በዓለም ላይም እንደዚሁ ከረሃብ ከጉስቁልና ከተለያዩ መመሰቃቀሎች እየወጣች ያለች አገር ናት ተብሎ የተመሰከረላትን የህዳሴ ጉዞዋን የጀመረች ሀገር አሁን ወደ ቀውስና ወደ ተለያዩ ግጭቶች እየገባች በምናይበት ጊዜ ከዚህ በላይ የሚያሳስብ ነገር ባለመኖሩ አመራሩ ይሄንን ሁኔታ ተገንዝቦ በከፍተኛ የኃላፊነት መንፈስ ይሄን ውይይት ማካሄዱ ትልቅ እርምጃ ወደፊት ነው ብዬ ነው የምወስደው። አንዱ ሌላውን አሻግሮ በመቀሰርና በመመልከት ሳይሆን የራሱን ችግር በዝርዝር እያየ በሌላው ላይ የሚታየውንም በነፃነት ሁኔታዎቹን እየገመገመ ሁሉም ተያይዞ ወደዛ መሰረታዊ ለውጥ ሊያመጣ የሚችለው ነው። መግለጫችን ላይ በግልጽ እንደተቀመጠው ከዚህ ጋር በተያያዘ ግልጽ የሆኑ የትኩረት መስኮች ምላሽ ልንሰጥባቸው ዋና ዋና መስኮች ተቆጥረው ተቀምጠዋል። የመጀመሪያው ድምዳሜ በችግሩ ላይ መግባባት ነው። በሁለተኛ ደረጃ በሚመጣው አደጋ ላይ የጋራ ግንዛቤ መፍጠር ነው። በሶስተኛ ደረጃ ከዚህ ሊያወጣ የሚያስችለንን ትጥቅ አስተሳሰብ በጋራ ተልዕኮ መዘጋጀት ነው። ከዚህ ሊያወጣን የሚችለን መፍትሄ እንደዚሁ ሁልጊዜ ችግር እያነሱና ተመልሶ እዛ ውስጥ የመግባት ሳይሆን በተለየ ሁኔታ ለውጥ ሊያመጣ የሚችለውን የተቆጠረ ስራ መስራት ነው። ወደ 8 የሚሆኑ ዋና ዋና የትኩረት መስኮች አሁን እንደወጣን ርብርብ የምናደርግባቸው ይህን ሊፈጽሙ የሚችሉ አካላት ተሰይመው ኃላፊነታቸውን በተጨባጭ ሊወጡ የሚችሉበትን ነገር ቆጥረን አስቀምጠናል ማለት ነው። እዚህ ላይ የተፈጠረው የጋራ አስተሳሰብ አንድነት ለተግባራዊ አንድነት መሰረት ጥሏል። ተግባራዊ አንድነቱ ደግሞ ለየት ባለ ትኩረትና እይታ ርብርብ የምናደርግበት ይሆናል። ከዚህ ቀጥለን በምናደርገው ርብርብ ደግሞ ከተጠያቂነት ጋር በተሳሰረና በተላበሰ ሁኔታ ሁኔታውን መቀየርና ይህንን አደጋ መክተን የስኬት ጉዟችንን ማስፋት ይገባናል የሚለውን ድምዳሜ ነው ለመያዝ የቻልነው ማለት ነው። እኔም በግሌም እንደ ድርጅትም እንደ ኦህዴድም ደስተኞች ነን። መታየት የሚገባቸው ጉዳዮች በሚገባ ታይተዋል ብለን ስለምናምን ደስተኞች ነን። ሁላችንም በግልጽ አንዳችን በአንዳችን ላይ የሰላ ትግል ያደረግንበት መድረክም ስለሆነ በመጨረሻም በጥሩ መንፈስና በጥሩ መግባባት የወጣንበት መድረክ ስለሆነ እንደ ግንባር ችግሮቻችንን በሚገባ አይተናል ብለን ነው የምንለው። እዚህ ደረጃ ላይ መድረሳችን አንድ እመርታን አንድ ትልቅ ነገር ነው። ነገር ግን የበለጠ ውጤቱ ደግሞ የሚለካው በተግባር ነገ ስንተረጉመውና መሬት ላይ ያሉ ችግሮችን ስንፈታ ስለሆነ አሁን የጀመርናቸው ጥሩና መልካም ነገሮች ናቸው። ይበልጥ ደግሞ መሬት ላይ ያሉ ችግሮቻችንን በተግባር መፍታቱ ደግሞ ቀጣይ የምንሰራቸው ስራዎች ስለሆኑ በጥሩ መግባባት የፈጸምነው ግምገማ ነው ብዬ ነው የማስበው። የድርጅት አጥር የሰበረ ጥሩ አካሄድ ስለሆነም ነው ይሄ ሀሳብና የተግባር አንድነት የፈጠረ ሲባል ያው አመራር ነው የጅምር ነው መድረክ ነው የኛው። ቀጣይ የተለያዩ መድረኮች ይኖሩናል። ከመድረክም አልፎ ተግባሮችም ይኖራሉ። ግን ይሄ ጥሩ መነሻ በዚህ ደረጃ በስራ አስፈጻሚ ኢህአዴግ ስራ አስፈጻሚ ደረጃ የነበሩ ክፍተቶቻችን ሲገለጽ እንደነበረው ነው። ሁሉም ይውጣ ነው ገደብ በሌለበት መልኩ የጊዜ ገደብ የሌለው የ2009 2008 አላለም። ወደ ኋላ ሄደንም ሌላ ታሪክ ካለው ሌላ መነሻ ካለው ሌላ ስር መሰረት ካለው እሱን ለማየት
የጊዜ ገደብ የሌለው መድረክ የአንድ ዓመት ጉዳይ አይደለም የታየው። ወሰን አልነበረም በጊዜ ጉዳዩ ወደ ወሰደን ሄደናል። ወደ ኋላ ተመልሰን ማስረጃ ካላመጣህ የሚባል የለውም። ይሄ ጥርጣሬም ካለን የሚሰማንም ካለን ይውጣ ነው። በማስረጃና በመረጃ የሚገደብ ነገርም አልነበረም። ውስጣችን የምንጠራጠርም ካለ ይውጣ። እውነት ከሆነ ይወሰዳል፣ እውነት ካልሆነ ይረግፋል። እዛ ማለት ለመተማመን ብዙ ርቀት ነው። ይሄን ነው እንዳልኩት የድርጅት ማጥርም የለም። አንድ ድርጅት በራሱ ብቻ አይደለም ሆነ ያለበት የጋራ ጉዳይ ስለሆነ ተሻግሮ ሁሉም ጋር በነጻነት ለዚህ ያለ ገደብ መሄዳችንም ከመጀመሪያውም ተስማምተን ታሪካውን እናርገው መሰረታዊ ለውጥ እናምጣ ያልነው ያለፈውን መድገም አይደለም ያልነው በተግባር በማሳየታችን በውስጣችን ጥሩ መንፈስ፣ ጥሩ ስሜት፣ ጥሩ መነሳሳት ለቀጣይ ስራ ምቹ ሁኔታ የፈጠረ ሁኔታ አለ። ያው በድርጅቴም እንደዚህ ነው የማየው። እኛም ቀደም ብለን ለህወሓትም ዘርዘር አድርገን አይተናል። ከዚህ መድረክ ተጨማሪም አግኝተናል። ራሳችን የበለጠ ልንፈትሽ እንጠብቀው የነበረ ነው አገኘ ነው ያየነውን ያልተነዋል። የጎደለን ደግሞ እንዲሞላልን እድል። ስለዚህ የበለጠ ተጠናክረን ችግሮቻችን አራግፈን በጥንካሬያችን ጥንካሬ ጨምረን እንድንጓዝ ተደጋግፈን የምንሄድበት ሁኔታ ስለፈጠረ እንደ ድርጅትም እንደ ግልም በጣም ደስተኛ ነኝ። ለቀጣይም ጥሩ መነሻ አግኝተናል የሚል እምነትም አለኝ። የመጀመሪያውና ዋናው ግን እኛ በውስጣችን ዴሞክራሲያዊ ሆነን መገኘት አለብን። የህብረተሰብ ዴሞክራሲ በእኛ የሚወሰን ባይሆንም ነገር ግን ይሄን ሁኔታ እንደ ገዢ ፓርቲ እንደ መንግስት ምቹ ሁኔታዎችን በመፍጠርም የራሳችን ሚና መጫወት ያለብን እንደሆነ ተግባብተናል። ቅድምም እንደተባለው በውስጣችን ያሉ መርህ አልባ ጉድኝቶችም ሆነ ሀሳብን የሚገድቡ የሀሳብ ብዝሃነትን እንዳይንሸራሸር የሚያደርጉ ውሳኔዎች በበሳል ውይይትና ክርክር እንዲወሰኑ ገደብ የሚጥሉ እነዚህን የመሳሰሉ ጉዳዮች ላይ ካሁን በኋላ ይሄንን ዴሞክራሲያዊ የውስጥ ዴሞክራሲያችንን በማጠናከር ማስወገድ አለብን የሚል መግባባት ፈጥረናል። ይሄ ረጅም ርቀት ይወስደናል። እኔ ያልኩት ይሁን እኔ ያልኩት ካልሆነ ሌላው ሀሳብና ሌላው አካሄድ በሙሉ ጉድለት ያለበትና እንደማያራምድ አድርጎ የመመልከት ሁኔታም በስፋት በድርጅቱ ውስጥ ያጋጥም ነበረ። ይሄ የነጻነት ጉዳይ፣ ይሄ የሀሳብን በግልጽ የማንሸራሸር ጉዳይ፣ ይሄ የመደማመጥ ጉዳይ ከሌላ ሀሳብን የመቀበልና የራስን እየሰጡ እየተለዋወጡ የመገንባት ጉዳይ በድርጅት ውስጥ መሰረት ካልያዘ እንገነባዋለን ባልነው የህብረተሰብ ለውጥ እንቅስቃሴ ውስጥ የዲሞክራሲ ተቋማት ተጠናክረው እየቀጠሉ ህብረተሰቡ በዲሞክራሲው የስርዓት ግንባታው እንዲጠናከር ካልነው አኳያ ከፍተኛ ተጽዕኖና ከፍተኛ ጉድለት እየፈጠረ እንደሆነ በውስጡ ለዲሞክራሲ ያልቆመና ለዚህ መርህ ከራሱ ጋር እያስጠጋ በዛ ያልተገዛ አመራር በየትኛው መመዘኛ ህገ መንግስታዊ የሆነውን ዲሞክራሲያዊ ስርዓት ወደፊት ሊያራምድና የራሱ ሚና ሊጫወት አይችልም። መለስ ብለን በውስጥ ድርጅት ውስጥ ያለ የዲሞክራሲ ችግር ከዚህ አኳያ ምን ያህል አሳሳቢ እንደሆነ በዝርዝር ነው ለመመልከት ይወጣል። አጠቃላይ የዲሞክራሲ ስርዓትን ለመገንባት ምህዳሩን ማስፋት እጅግ በጣም አስፈላጊ መሆኑን ነው ያየነው። የዲሞክራሲን ካላሰፋን ችግሮች ሊፈቱ አይችሉም። በዚህ ረገድ በርካታ ችግሮች መኖራቸውን አይተናል። የተለያዩ የህብረተሰብ ክፍሎች የነገው አገር ተረካቢው ኃይል ወጣቱ ከህብረተሰቡ ክፍል ሰፊው ኃይል ነው ያለው። ምን ያህል ይደመጣል?
ምን ያህል ሀሳቡ ይሰማል፣ ሀሳቡንም በመስማትም በማድመጥም ችግሩንም በመፍታት ረገድም ችግሮች እንዳሉ አይተናል። ያ ብቻ አይደለም። ምሁራኑንም አዲስ ሀሳብ ሊፈጠር የሚችለው ሊፈጠር አገርንም የሚጠቅም ሀሳብ ሊመጣ የሚችለው ዴሞክራሲ ሲሰፋ ነው። ገደብ ሳይኖረው ሲቀር በእርግጥ ገደብ መደረግ በሚገባ ጉዳይ ላይ ገደብ ይደረጋል። ነገር ግን ዴሞክራሲውን በማስፋት ነው። ምሁራኑ ምን ያህል አሳትፈናል፣ ምን ያህል አድምጠናል፣ ምን ያህል ከምሁራኑ የሚገኙ ግብአቶች ተገኝተዋል፣ ተጠቅመናል፣ አሳትፈናል ብለን ስንል በርካታ ችግሮች አሉ። የዴሞክራሲ ተቋማት የሚባሉ አሉ። እነኛ በሚገባ ዴሞክራሲውን በማስፋት በማጠናከር ሚናቸውን እንዲወጡ ምን ያህል እገዛ ተደርጎላቸዋል የሚሉ ጉዳዮች ሲታዩ ችግሮች አሉ። አሁንም የምናያቸው አንዳንድ ግጭቶችንም መለስ ብለን ካየን ለግጭት የሚዳርጉ ምንድን ናቸው? ህዝቡ አመፀኛ ስለሆነ ነው ወይስ ችግር ስላለ ነው የሚለውን በሚገባ ማየቱ አስፈላጊ ነው። ችግሩ ተደምጦ ችግሩ በአግባቡ የማይፈታለት ከሆነ የመጨረሻ አማራጩ ወደ አመጽ ነው የሚገባው። ሁል ጊዜ ታፍኖ የሚናጥ ነገር መፈንዳቱ አይቀርም። ታፍኖ የሚናጥ ነገር መፈንዳቱ አይቀርም። ስለዚህ ባንድም ሆነ በሌላ ችግሬ ተደምጦ ታይቶ ይፈታልኛል ብሎ የሚያስብበት በአመጽ እንዲሆን ወደዛ እንዲገባ አድርጓል ማለት ነው። ስለዚህ የዴሞክራሲ ጉዳይ እጅግ በጣም አስፈላጊ ነው፣ ወሳኝ ነው። የህልውና ጉዳይ ስለሆነ ዴሞክራሲውን ማስፋት እጅግ በጣም አስፈላጊ ነው። የዴሞክራሲስ መጥበብ አለ ብለናል። የዴሞክራሲ መጥበብ አለ። የዴሞክራሲ መጥበብ ካለ ያው ሀሳቦች እየወጡ አይደሉም፣ ፍጭቶች የሉም፣ የታፈኑ ነገሮች አሉ ማለት ነው። ይሄ ሄዶ የአመራር በአግባቡ ይህን እንቅስቃሴ መምራት አልቻለም ነው። የአመራር ነው ያልነው የሁሉም ችግር። ስለዚህ ከመንገድ የመውጣት አለ። እዚህ ሀሳብ ሲወጣ ነው ትክክለኛውና ወይ ከመንገድ የወጣ ነው ተብሎ እንዲስተካከል የሚደረገው። በሱ ፈንታ አሁን ምን ሆነ? እነዚህ ትስስሮች ተፈጠሩ በውስጥ በአንድ ድርጅትም አሁን ህወሓትም ወስደን ቢሆንም በራሱም የተለየ አደረጃጀት አንድ ድርጅት ነው። በውስጥ ግን የተለየ አደረጃጀት ደግሞ ይፈጠራል። ህጋዊ ያልሆነ አደረጃጀት ማለት ሌላ በውስጥ ድርጅት ሌላ አደረጃጀት አይኖርም። በመሰረቱ በግለሰቦች ጥቅሞች ላይ የግልን ፍላጎትን ከማርካት አንጻር ሄዶ ከስልጣን ጋር የተያዘ ነው። የራስን ስልጣን ብረስትን በለው አዲስ ስልጣን ለመያዝ ሊሆን ይችላል። በተለያየ መልኩ ነው ያየው። ወይም የራስን ስልጣን ማስጠበቅ ለዚህ የሚሆን ደጋፊ ትፈልጋለህ ማለት ከመንገድ መውጣት ሲጀመር ነው። ይሄ ነው ዴሞክራሲው ክፍት ሲሆን፣ ነጻነት ሲኖር ግን ሀሳቦች ይወጣሉ። የተሳሳተ አመለካከቶችም ሁሉም እንዲያየው፣ እንዲያርመው፣ እንዲያስተካክለው እድል ይፈቅዳል። በፈጸሙት ወንጀል ምክንያት በፍርድ ቤት የተፈረደባቸው ወይም ደግሞ በአቃቤ ሕግ ክስ የተመሰረተባቸው እና ጉዳያቸው እየተጣራ የሚገኙ የፖለቲካ አመራሮች ሆነ ግለሰቦች በሰሩት ጥፋት መሰረት ይሄ እየተካሄደ እንዳለ የሚታወቅ ነው። ነገር ግን የተሻለ ሀገራዊ መግባባት ለመፍጠር ሲባል እንደዚሁም የዴሞክራሲ ምህዳራችንን ይበልጥ እናሰፋለን ብለን ባልነው መሰረት አንዳንዶቹ ክሳቸውም ተቋርጠው እንደዚሁም ደግሞ የምህረት ህጉ በሚፈቅደው መሰረት ምህረት ተደርጎላቸው ህጉና ህገ መንግስቱ እና የህግ አሰራር ስርዓታችን በሚፈቅደው መሰረት ተጣርቶ የሚወሰዱ እርምጃዎች ይኖራሉ የሚል እምነት አለን። ስለዚህ ይሄ የሚፈጸመው የህግ የበላይነትን በማይጥስበት ሁኔታና ህግና ስርዓቱን ተከትሎም ቢሆን ነገር ግን የዴሞክራሲ
ምህዳራችንን የፖለቲካ ምህዳራችንን ለማስፋት እንደዚሁም ደግሞ የሚፈጠረው መንፈስ መድብለ ፓርቲ ዲሞክራሲ ስርዓታችንን ሊያጎለብት በሚችልበት ደረጃ የሚስተናገድ እንዲሆን ነው ያየ ነው።